እዘኑልን። ኧረ በፈጣሪ ሃትሪክ ይሰሩብናል። እናት ነገር ደህና አድርገው ተበቅለውናል። ነገር ግን ማለት ነው ይህን ጨዋታ ያጣነው በራሳችን ስህተት ነው። አለቀ በቃ። ኧረ መድኃኒዓለም ሃይላይት ነው ብለኝ። ኧረ በስመ አብ ወልድ መንፈስ ቅዱስ። እኛ አይውጣልሽ የተባልን ቲም በቃ ጭራሽ በስመ አብ ዝም ብሎ ይለቀዋል ነው የምላችሁ። ዝም ብሎ ይለቀዋል። ምንድነው ይሄ? ምንድነው የምትጫወቱት? እኔ ምድረ አህያ ውሻ ምን ወይኔ ሰላም ናችሁ? ቅማላም ተመልከቱ ምን አይነት ዝተት የመከላከል ስራ እንደ እኔ እኮ እግዚአብሔርን ብዬ ነበር። አካል ጉዳተኛ ነው ይዘን የገባ ነው። ማሬ ምን እንዳሰጣቸው ያው ይቱስ መከላከል ምን አለ? ተከላካይ አለ የለም ያለ እንደ ተከላካይ የሚከላከል እንደ አጥቂ የሚያጠቃ ምርጥ አማካኝ ጥራ ብትሉኝ በዚህ ሰዓት ከምጣራላችሁ አማካዮች መካከል አንዱ ፌዴ ቫልቨርዴ ነው። ጋይስ ምን አይነት ተጫዋች ነው! ገና በመጀመሪያው አጋማሽ በተጠባቂው የአውሮፓ ሻምፒዮንስ ሊግ 16 ዙር ጨዋታ የፔፕ ጋርዲዮላ ማንቸስተር ሲቲ ላይ ሃትሪክ ሰርቷል። ጋይስ አማካኝ ነው ይሄ ልጅ ማለት ነው። እንደ ሴንተር ባክ ወደ ኋላ እየተመለሰ የሚገርም መከላከል ያስመለክተናል። ትሬንትን በጣም በተደጋጋሚ ነበር እየተመለሰ ከዶኩ ጋር 1v1 በሚሆንበት ሞመንት ላይ 2v1 ሲከላከል የነበረው ማለት ነው። በአብዛኞቹ ሞመንቶች ኳሶችን ብሎክ ሲያደርግ የነበረው ሲያስጥል የነበረው እሱ ነበረ። ከዛም በተጨማሪ ደግሞ ይባስ ብሎ ማለት ነው ወደፊት መስመርም እየሄደ 3 ጎሎችን ማስቆጠር ችሏል። ለዛውም የሚገራርሙ በቃ ይሄ ፕሮፐር ነምበር ላይ ሊያስቆጠር የሚችላቸውን አይነት ጎሎች ነው ማስቆጠር የቻለው ማለት ነው። የመጀመሪያው ከቲቦ ኮርቷ ሎንግ ቦል ተቀበለ። ፈርስታቹ በጣም የሚገርም ነበር። በፈርስታች ነበረ ኦሬሊን የቀነሰው። ከዛ በኋላ ዶናሩማን አልፎ ነበር ጎሉን ያስቆጠረው። የሚገርም ጎል ነበር። ሩጫው የሚደንቅ ነበረ። ከዛ በኋላ ደግሞ ከቪኒ የመጣለትን ኳስ ዲፍሌክሽን ተናክቶ እሱ ጋር ሲደርስ እንግዲህ ከጎሉ በራቀ ሞመንት ላይ እንግዲህ አንጉሉ በጣም በራቀ ሞመንት ላይ በደካማ እግሩ በግራ እግሩ ነው ጎሉን ማስቆጠር የቻለው ማለት ነው። ሶስተኛውን ጎል በቺፕ እንግዲህ ጉሂን አልፎት ነው ማስቆጠር የቻለው በቮሊ ማለት ነውና ምን አይነት አማካይ ነው ግን ቫልቨርዴ! የምሬን ነው። እስኪ አንዴ ሁላችሁም ለቫልቨርዴ የሆነ ነገር ኮሜንት ላይ በሉ ቢሰማችሁ የፕላስ ምልክቱ መጫ እንዳትረሱ ሰዎች። ማድሪድ ሲቲን ከዚህ በላይ አግብቶ ማሸነፍ ይችል ነበር። ቪኒሲየስ ፔናልቲ ሳተ እንጂ ጨዋታው ማድሪድ ቤርናቦ ላይ መጨረስ ይችል ነበር። ማድሪድ ማንቸስተር ሲቲን ገና በፈርስት ሃፍ የቫልቨርዴ 3 ጎሎች ሃትሪክ ሰርቶ ማለት ነው ፈርስት ሃፍ ላይ 3-0 አሸነፈ። የመጀመሪያው ጎል ኮርቷ መተው ቫልቨርዴ በኦሬሊ ስተት ቫልቨርዴ ፈርስት ተቻለፈው። ድጋሚ እዚህ ጋር ዶናሩማ ተሳሳተ። ከቦክስ ውጭ ያለ መስሎት ነው ያልነቀው። ቫልቨርዴ ያገባ፣ ሁለተኛውን አገባ። ሶስተኛው ጎል በጣም ፐርፌክት ጎል። ከዛ በተጨማሪ ደግሞ ያው ቪኒሲየስ ጁኒየር የዛሬ አሲስት ማድረጉን አስመልክቶ ለሪያል ማድሪድ እንግዲህ በሻምፒየንስ ሊግ ታሪክ ከሮናልዶ ጋር ከፍተኛ አሲስት ያላቸው ተጫዋች መሆን ችሏል። ፔስጂ 5-2 ተሸንፏል ቼልሲን በሜዳው። ቫሪሺሊያ 2 ጎል አግብቷል፣ ቪቲኒያ 1 አግብቷል፣ ዴምቤሌ 1 አግብቷል፣ ባርኮላ አግብቷል። ለቼልሲ ደግሞ ጉስቶና ፈርናንዴዝ ነው ማግባት። ከዛ በተጨማሪ ደግሞ የዚህ ዓመት አንደርዶግ ናቸው ተብሎ የሚታሰቡት እንግዲህ ቦዶ ግሊምትም ስፖርቲንግ ሊዝበንን 3-0 ማሸነፍ ችሏል። ፕሪሚየር ሊጉን እየመራ እንዳለ ቲም ይሄ አይጠበቅም። በቃ ባየር ሊቨርኩሰንን እኛ አምና ቅጥቅጥ አድርገን ነው የመጣ ነው። ሜዳው ላይ ጨርሰ እንደ ባየር ሙኒክ ምናምን ነበረ ጨርሰ መምጣት የነበረብን። እንግሊዝም በቃ የምንወክላት እኛ ብቻ ነን። አሁን እኛ ጋላታሳራይም በሜዳችን ስንት እንደምንገልበው ታያላችሁ። በቃ ይኸው ሲቲም አልቻለም። ይኸው በሜዳው 3-0 እየተሰጠው ነው። ገስ በቃ የኛ ኃላፊነት ነው በቃ ሁሌ ማለት ነው ሻምፒዮንስ ሊግ ላይ ሻይን ማድረግ። በጣም ያሳዝናል። የምትለው ነገር በቱርክ ቡድን ተሸንፎ ነው የሚያወራው። ይልስ ምንድነው የሚያወራው? ትበላላት አዋረዱን ፔናልቲ እንዲሁም ሊቨርኩሰን ራብ ተደርገው ማለት ነው በማያሰጥ ፔናልቲ። እናንተም ብሎ የሊጉ መሪዎች